ቤታችን ስለሆነች ትንሽ ጥቃል ይቀራል። እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሳችሁ። ይለና ካንተን ቡና ታላገስኩሽ እያለኝ እኔም ደግሞ አረጋጋው ወደዚህ ጡሬታ ትገባና ታረጅ ይሻላል እያልኩ ነው። ሰላም ውድ ቤተሰቦቼ እንደምን ናችኋላችሁ? ያለኝ እግዚአብሔር ይመስገን። እንኳን አደረሳችሁ ለፋሲካ በዓል። በያላችሁበት መልካም አመት በዓል ይሁንላችሁ። እኛ እንግዲህ አመት በዓልን ከልጆቼ ጋር እንደዚህ ፏፈጭ እያለን ሞቅ ደመቅ እያደረግናት ነው። ምግብ ልንሰራ ነው አሁን። አብራችሁን ቆዩ። ምግብ አብረን እንስራ። ባላችሁ ነገር ሁላችሁም ደስተኛ ሆናችሁ በቤታችሁ አመት በዓላችሁን እንደምታሳልፉ ምንም ጥርጥር የለውም። እኔ እንግዲህ ባለኝ ነገር ከልጆቼ ጋር ደስተኛ ሆኜ የዛሬ አመት ልጆች በእግራቸው አይሄዱም ነበር። ዛሬ ደግሞ ስረስሬ እያሉ እነሱ ጋር በቃ ልጆቼ እያጎረሱኝ እያጎረስኳቸው እንደዚህ በፍቅር እያሳለፍ ነውና ሁላችሁም እንግዲህ ውለዱ እያልወለዳችሁ በዚህ ውለዱ በያችሁ እና በኋላ ደግሞ ምግብ እየሰራን እንትን እንላለን። ስጋ እንክተፋው ዮሐንስ አሁን ስጋችንን እንድንከትፍ ነው። ወጥ ልንሰራ ነው። ዶሮ አላርድም እኔ ምክንያቱም ዞር በል ዮሐንስ እዚህ የምሰራው ምክንያቱም ዶሮ ፕሮሰሷ ነው የሚበዛውና ወይ ስጋዋ ያጠግብ። አሁን እንግዲህ ስጋ ዘንድሮ በጣም ጫቶ ወርዷል። አረሚት ምጣ የሚጥሚጣ ደግሞ ተሰው ገዝቼ ምን እንዳደረጉበት አላውቅም። እሳት ነው እሳት ሱቅ ላይ ተገዝቶ የሚበላ ነገር በነገራችን ላይ እንደው ብቻ ፈጣሪ ጠብቀኝ። በጣም አደጋ ነው። ምን እንዳደረጉበት አላውቅም። እሳት ነው ያልኳችሁ። እንደሚጥሚጣ አይደለም ማለት ነው። ስለዚህ አመት ባለኛ ጋር ሳልፉ ባያቸው አመት ባልኑ እኛ ጋር ሳልፉ ባያቸው አይደል ተቆጥልሽ ደግሞ እኛ ጋር ነው አመት ባላ ሳልፉ። እኔ ብዙ ጊዜ እንደምታውቁት ጥብስ ጋር ነው በጣም ወጣ በጣም ነው የምጥመው። ምን ቢጣው ቻናው ያጣጥራ አሁን እንግዲህ ስጋችንን ከታፈን ጨርሰን ወጣችንን እየሰራን ነው እና ክትፎ ብቻ ነው የቀረን። ወጣችን ከሞላ ጎደል ይችን ትመስላለች። ሁላችሁም የኢትዮጵያ ቤተሰቦቼ ለፋሲካ እኔ ቤት ተጠርታችኋል፣ እንዳትቀሩ። እንደዚህ እየሰራን ነው። እዚህ ጋር ደግሞ ክትፎ ያው የጥብስ ጋር አፍቃሪ እንደው ታውቃላችሁና እዚህ ጋር ደግሞ ክትፎ ልከትፍ በብላው ነው የሚከትፈውና እዚህ ጋር አስቀምጫለሁ። እዛ ጋር ደግሞ አልጫ እየሰራሁ ነው። አልጫውን አሳያችኋለሁ። አልጫ አጥንት ማለት ነው እና እግዚአብሔር ይመስገን ከዚህ ጋር እንደዚህ ደስ ብሎን እያሳለፍን ነው። አሁን እንግዲህ ደብረ ብርሃን ያለ ነው። የደብረ ብርሃኗ ቤቴ እንግዲህ ይቺን ትመስላለች። ደብረ ብርሃን ተገባው ቤቴ ውስጥ ቪዲዮ ቀርጬላችሁ አላውቅም። እንደዚህ ጽድት ያለች የምታምር ቤት ናት ቤቴ እና እንግዲህ እግዚአብሔር ይመስገን ጠባብ ብትሆንም ይበቃኛል። ለተላጆች ይላ ሁሉንም ነገር እግዚአብሔር ይመስገን መቀበል ነው የምፈልገው ቤቴና አሁን ደግሞ ቡናችን አቀራርበን ምግባችን እየበላን ፏፏ አድርገን ቤቱን ክትፋችን ሰራርተን ምናምን እንመጣለን ማለት ነው። ቡናና ፍሬውን ሳል እየጎዘጎዝን ነው። ተከታተሉት ወጣችሁ ቪዲዮአችንን በሪካም ያወጣችሁ። እዚህ ጋር ደግሞ እንደው ልጆች እይሰራ አድርጌያለሁ። ሽታው በጣም ደስ ይላል። ያው ቤታችን እንትን ስለሆነች ትንሽ ጥቃል ይቀራል። እንኳን አደረሳችሁ እንኳን አደረሳችሁ ወገን እንኳን አደረሳችሁ በረካችሁ ማማ ምንሽ ነው? በዚህ ነይ እንጂ ጎዝጉዢ ነይ ጎዝጉዢ በዚህ እቺ እንኳን አደረሳችሁ
እና በጣም ደስ ብሎ ፈጭ ብዬ ከልጆቼ ጋር እያከበርኩ ነው። እናንተም ደግሞ ያላችሁበት በድጋሚ እንኳን አደረሳችሁ። አሁን ቡናችን እንኳን አደረጋለን። ምሳችን እንበላለን። ምሳ የትም እንዳትበሉ እኔ ጋር ነው የምትበሉት። እኔ ምሳ ጋብዛችኋለሁ። ዛሬ በእኔ ግብዣ ነው። አብራችሁ ነው። ዝጋ ደግሞ አለ። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። የስኒ ረከቦት ማረጊያ ራሴ ነው የሰራው። እኔ ትሪንኩ ሁሉ ታችላለው ታችሁ ባንኪ ኮን አሬ ተሰራሻለ አራታይ ተረበሰ እንደማምላክ አይባዝ ቡና ለናቀራ ኮማቲ እሺ ኦኬ እንደዚህ አባበለና አሁን ነገር ያናራናበል አብራችሁ ቆንጣችን ክትፏችን ሊሰራ ነው። ክትፎ ልንበላ ነው። ቅቤ እናደርጋለን። እናንተ እንደዚህ ከሆነ በኋላ ዝጋ ስጋቲ የኔ ፍቅር ሰው በእጁ ነው የሚያማስለው። ግን ደግሞ ምግባችን እንበላለን። እንብላ። አሁን እኔ የምወዳት አልጫ ሰጥቻለሁ። አልጫ አፍቃሪ ነኝ። እኔ በርበሬ ነገር አይመቸኝም። እዚህ ጋር ደግሞ ክትፎ አይባልም፣ ጎረድ የስጋ ፍቅር እናንተም ታውቃላችሁ። ምን ያክል ስላልጀመሩት በስጋ አይደለም በህይወቴ በቃ ባለሀብት ሆኜ እድሜ ሁላ ስጋ እየበላሁ ነው። እግዚአብሔር ስጋ ሽሮ ለምስር ምናምን ምን ማለት ነው። ስጋ ደግሞ ቀይ ወጥ አለች ትባላለች። እንብላ። ይህ ሙዚቃ ደግሞ አካባቢ እንደናት ወይ ካንሶራትና ኪነቶ ጠውቃ ሰታይ የኪነቶ አጥሙ ዝጋ ዝግጅት አለ ሲንበል ይለና አሁን እንግዲህ ምሳባችን ጨርሰን ምናምን ፏፏ ብለን ቡና እያፈላን ነው። እንግዲህ ውድ ቤተሰቦቼ ሁላችሁም አላችሁበት ደስተኛ ሆኖ ባላችሁ ነገር ደስተኛ ሆናችሁ አመት በዓላችሁን አሳልፉ። እኛ ከልጆቼ ጋር እንግዲህ ባለኝ ነገር እኔ ምንም ነገር አላደረኩም። ዛሬ ነው በቃ ዛሬ ተነስቼ ባለ ያስመስልኩት ትናንትና ስራ ስልጠና ነበርኩኝ። ስልጠና ላይ ነበርኩኝ። ሰሞኑን እንደ አጠቃላይ እዛ ነበርኩኝና
ዛሬ ተነስቼ ነው አመት ያስነስኩት ልጆቼ ለሚክፋቸው ስለሚክፋኝ ባለኝ ነገር ደስተኛ ሆኜ ማክበር ነው የምፈልገው። ሁላችሁም ትልቅ ነገር አትጠብቁ። ባላችሁ ትንሽ ነገር ትልቅ አስመስላችሁ አመት በዓላችሁን ማሳለፍ ትችላላችሁ። እና እንግዲህ መልካም አመት በዓል በድጋሚ ሁላችሁም ያላችሁበት ሀገር ስለታላችሁ ያድርጋችሁ። አመት ደግሞ በሰላም አድርሷል። ዛሬ አመት ደግሞ ሁላችንም በተሻለ ህይወት ላይ የተሻለ ስኬት ላይ ደርሰን ፈጣሪያችንን እያመሰገንን ፈጣሪያችንን እያሰብነው ጥሩ ነገር ላይ እንደምንደርስ ነው የማስበው እና እግዚአብሔር እርዳን ሁላችንም። ዛሬ አመት በእግራቸው አይሄዱም ተኝተው ነበረ። ዛሬ እንግዲህ እግዚአብሔር ይመስገን በእግራቸው እየሄዱ ሽርሽር እያሉ ብዙ ነገር ለውጥ አለና ከአመት አመት ብዙ ነገር በሚላችሁ ለውጥ ይኖራልና ይኸው ዮሐንስ እዛ ዳቦ ነው የምንታከለው። ዮሐንስ ኑ ብሉ በላቸው፣ ዳቦ ኑ ብሉ በላቸው። እና እንግዲህ እንደዚህ ነው እላችኋለሁ። ይባስ ብሎ ዮሐንስ ካላችሁ ዳቦ ይባስ ብሎ እሺ አመሰግናለሁ አባታችን። የቤቱ አባወራ እዘጋ አንተና ቁረስ ቁረሰው። እሺ ቁረሰው። ቡናውን ቁረስ፣ ዳቦውን ቁረስ። ቡና እሺ ቁጭ በልና ቁረስ። አንተ እኮ ነህ የቤቱ አባወራ አባቴ። እናም ደግሞ ነጠላዬን ራሳ አድርጊያት ነበረ ለበስ አድርጊያታለሁ። ለበስ እና ያረፈው አባቴ ለበስ እና እንደዚህ መረንግላችሁ ያፈላና በቃ ታሪ ብዙ ተማሩ። እግዚአብሔር በቃ ባላችሁ ነገር ደስተኛ ነው። እኔ ምንም ባጣ አንድ ቀን ማጣቴን ለእንትኔ ለልቦናዬ አንየው ለልቦናዬ የምነግረው በቃ ማግኘት እንዳለ ማጣት እንዳለ ማግኘት አለና ደስታ ሁሌ ደስታ 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 ነው የሚሰማኝ። ለምን ክፉ ነገር ተሳስቶ ክፉ ነገር ነው የሚሆነውና ያው እግዚአብሔር ይመስገን ቅዱስ ሚካኤል እስካሁንም ደግሞ የኢትዮጵያ ሕዝብ ተጎኔ ኖሮ ምንም ነገር እንትን አላልኩም። ከዚህ በኋላም ደግሞ እየሰራሁ ትልቅ ቦታ ላይ ደርሳለሁ። እኔም ደግሞ እየተቸገሩትን እየረዳለሁ። ቅዱስ ሚካኤል ሕይወትን ቀይሮልኝ በቃ የተቸገሩ እናቶችን መንገድ ላይ ያሉ ወልደው በየሆስፒታል የተኙ እናቶችን እንድጠይቅ ቅዱስ ሚካኤል በጣም ህልሜ ነው እና ፈጣሪ ይርዳኝ። እና ይሄንን አምራችሁ ቡና ትጠጣላችሁ። የትምላዴ ዮሐንስ ዝጋ እንግዲህ ቡና ታላገዝኩሽ እያለኝ እኔም ደግሞ አረጋጋው ወደፊት ሁኔታ ትገባና ታረጅ ይሻላል እያልኩ ነው። እና አቤት አቤት እናት አልመሰልኩም። እናት መስያለሁ። በነገራችን ላይ እንደዚህ ቡና ሴሬሞኒ ምናምን እኔ እንትን አገልግሎ አይደለሁም እና አመት ባለ ላይ ብቻ የሆነ ጎረቤት ምናምን ለመጥራት ይሄ እንግዲህ ነረከቦቴ ታንኮበር ይዘውታናቸው ነው እና ይሸጥባት ከተባችሁ እና ላይክ ሼር ሰብስክራይብ አድርጉ። እንወዳችኋለን። በቀጣይ አሪፍ ቪዲዮ ስትመጣ ወዳችኋለሁ ባይ። ምክንያቱም ቡና ትቀዳ ጎረቤት ስለምጠራ ለመጣጥና ስለዚህ ተወሩ ሰላም ምንድን ነው ይሻማለስ እና ተወሩ ሰላማችሁ እንወዳችኋለን። ቻው ቻው። ቀጣይ ቪዲዮ ስንገናኝ እንወዳችኋለን ሁላችሁ። በላቸው በቃ ማራቸው ሰብስክራይብ አድርጉ ይላችኋል። አሁን አንድ አመት በኋላ የዛሬ አመት ላይክ ሼር ሰብስክራይብ አድርጉ ምንድን ነው ቪዲዮውን በደንብ አታዩ ምንድን ነው ይላል አይደል? በዚህ ደግሞ ተኝታ ነው በዚህ ስለተኛሽ ነው ማንቀርጻት ለምን ሴት አዲስ ሴት ልጅ ስለምትሉ ስለምጠይቁ እና በላቸው ሲሉ በእጅ በላቸው